ኢትዮጵያ በወንዶችና በሴቶች 3000 ሜትር ከሜዳሊያ ውጪ ሆነች። መምህሩና ተማሪው የሚገናኙበት የዋንጫ ጨዋታ አርሰናል ከማንቸስተር ሲቲ የውድድር ዓመቱን የመጀመሪያ ዋንጫ ለማንሳት የሚደረግ ፍልሚያ። 243ኛው የማድሪድ ደርቢ ዛሬ ይደረጋል። አርሰናል 4 ዋንጫዎችን የማሳካት ዕድል አለው ሲል ፔፕ ጋርዲዮላ ገለጸ። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ አብራችን ስትቆዩ እነዚህንና ሌሎችን ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ይህ ሰናይ ስፖርት ነው። ኢትዮጵያ በወንዶችና በሴቶች 3000 ሜትር ከሜዳሊያ ውጭ ሆነች። በፖላንድ እየተደረገ በሚገኘው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በተደረገው የወንዶች 3000 ሜትር ውድድር አትሌት አዲሱ ይሆኔ 8ኛ ደረጃን ይዞ አጠናቋል። አትሌት ጌትነት ማለት ደግሞ 12ኛ ደረጃን ይዞ ጨርሷል። ውድድሩ ዛሬ የሚጠናቀቅ ሲሆን ኢትዮጵያ እስካሁን ሜዳሊያ ውስጥ መግባት አልቻለችም። ቀደም ብሎ በተካሄዱ የሴቶች 3000 ሜትር ፍጻሜ ሜዳሊያ ውስጥ መግባት አልቻለችም። አትሌት አለሽኝ ባወቀ 4ኛ ደረጃን ይዛ ስታጠናቀቅ ፍሬወይን ኃይሉ ደግሞ 6ኛ ደረጃን በመያዝ ጨርሳለች። አትሌት ፍሬወይን ኃይሉ በውድድሩ ሰዓት ተደናቅፋ ከወደቀችበት በመነሳት ብትፎካከርም ሜዳሊያ ውስጥ መግባት አልቻለችም። ፍሬወይን ኃይሉ ባለፈው ዓመት በናንጂንግ በተደረገው የዓለም አትሌቲክስ ሻምፒዮን የወርቅ ሜዳሊያ አምጥታ እንደነበረም ይታወሳል። ውድድሩን ጣሊያናዊቷ ናዲያ ባቶቼሊቲ በአንደኝነት አጠናቃለች። የእንግሊዝ ፕሪምየር ሊግ ብራይተን ሊቨርፑልን አሸነፈ። በ31ኛ ሳምንት የእንግሊዝ ፕሪምየር ሊግ ብራይተን ሊቨርፑልን 2-1 አሸንፏል። በአሜክስ ስታዲየም በተደረገው ጨዋታ ዳኒ ዌልቤክ የብራይተንን ሁለቱንም ግቦች አስቆጥሯል። ሜሎስ ኮርኬዝ ደግሞ የሊቨርፑልን አንድ ግብ ያስቆጠረ ተጫዋች ነው። በአውሮፓ ቻምፒየንስ ሊግ ለመሳተፍ እየታገለ የሚገኘው ሊቨርፑል ደረጃውንም ነጥቡንም የሚያሻሽልበትን አጋጣሚ ሳይጠቀምበት ቀርተዋል። በውድድር ዓመቱ ለ10ኛ ጊዜ የተሸነፈው የባለፈው ዓመት የሊጉ ሻምፒዮን በ49 ነጥብ ባለበት 5ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ከሜዳው ውጪ ከኤቨርተን የተጫወተው ቼልሲ ለሁለተኛ ተከታታይ ጊዜ የተሸነፈበት ሆኗል። በሄልዲንግሰን ስቴዲየም በተደረገው ጨዋታ ቤቶ የኤቨርተንን 2 ግቦች አስቆጥሯል። ኤልማኒ ኒዳዬ ደግሞ 3ኛዋ ግብ ከመረብ አሳርፏል። ሊቨርፑል መሸነፉን ተከትሎ ቼልሲ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ደረጃውን የሚያሻሽልበትን ዕድል ቢያገኝም ሳይጠቀምበት ቀርቷል። ኤቨርተን በ46 ነጥብ ወደ 8ኛ ደረጃ ከፍ ሲል ቼልሲ በ48 ነጥብ 6ኛ ደረጃ ላይ ተቀምጧል። የምዕራብ ለንደኑ ክለብ ከባለፉት 6 ተከታታይ የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። መምህሩና ተማሪው የሚገናኝበት የዋንጫ ጨዋታ አርሰናል ከማንቸስተር ሲቲ የውድድር ዓመቱን የመጀመሪያ ዋንጫ ለማንሳት የሚደረግ ታላቅ ፍልሚያ። ይህ ፍልሚያ ለሚካኤል አርቴታ ተራ የዋንጫ ጨዋታ አይደለም። ባለፉት 6 ዓመታት በማንቸስተር ሲቲ ጥላ ስር የቆየበትንና ለዋንጫ በተቃረበ ቁጥር ከአፉ ላይ ሲነጠቅ የኖረበትን ያንን መራራ ታሪክ የሚቀይርበት ትልቅ አጋጣሚ ነው። ስፔናዊው አሰልጣኝ በቡድን ግንባታ ሂደት ላይ ያሳለፈው ትዕግስት አሁን ፍሬ አፍርቶ ሲደቁሰው የኖረውን ጋርዲዮላን በዌምብላይ አደባባይ ለማቆም ትክክለኛው ሰዓት ላይ የሚገኝ ይመስላል። በዚያው ልክ በውጤት ቀውስ ውስጥ የሚገኘው ማንቸስተር ሲቲ ዓመቱ ማጠናቀቂያ ላይ ማርሽም የሚቀይርበት ለካራባኦ ዋንጫ ብቻ ሳይሆን ገና ባልተጠናቀቀው ሊግ አሁንም በከፍተኛ የዋንጫ ፉክክር ውስጥ እንዳለ መልስ ለመስጠት የሚገናኙበት ወሳኝ መድረክ ነው። አርሰናል ከማንቸስተር ሲቲ የ2025-26 የእንግሊዝ ካራባኦ ዋንጫ ፍጻሜ በዌምብላይ። አርሰናልና ማንቸስተር ሲቲ የውድድር ዓመታቸውን በዋንጫ ለማጀብ ዛሬ የካራባኦ ካፕ የፍጻሜ ጨዋታቸውን በዌምብላይ ስታዲየም ያደርጋሉ። የፕሪምየር ሊጉን ዋንጫ ለማንሳት እየተፎካከሩ የሚገኙት ሁለቱ ክለቦች በርካቶች በጉጉት የሚጠብቁትን ጨዋታ ምሽት 1 ሰዓት ከ30 ይጀምራሉ። አርሰናል በሀገር ውስጥ ውድድር ለፍጻሜ ሲደርስ ከ6 ዓመት በኋላ ለመጀመሪያ ጊዜ ነው። ሚካኤል አርቴታ መድፈኞቹን ከተረከበ በኋላ በ2020 የኤፍኤ ካፕ አሸናፊ እንደነበር ይታወሳል። ስፔናዊ አሰልጣኝ ዘንድሮ ታሪካዊ የውድድር ዓመት ለማሳለፍ ቆርጦ የተነሳ ይመስላል። 4 ውድድር ውስጥ የሚገኘው የሰሜን ለንደኑ ክለብ ጉዞውን ለማሳመር የዛሬ ዋንጫ ያስፈልገዋል። ከዛሬ ተፋላሚ ማንቸስተር ሲቲ 9 ነጥብ ርቆ ሊጉን የሚመራው አርሰናል ተቀናቃኙ ላይ የስነ ልቦና የበላይነትን ለመውሰድ ወደ ሜዳ ይገባል። በሪያል ማድሪድ ተሸንፎ ከአውሮፓ ቻምፒየንስ ሊግ ውጭ የሆነው ሲቲ እየተገባደደ የሚገኘውን የውድድር ዓመት
ያለ ዋንጫ ላለማጠናቀቅ ይፋለማል። በቅርብ ዓመታት በዌምብሌይ ያደረጋቸው ጨዋታዎች ግን በደስታ የተጠናቀቁ አይደለም። በኤፍኤ ካፕ በሁለት ተከታታይ ዓመታት በማንቸስተር ዩናይትድ እና ክሪስታል ፓላስ ተሸንፎ ዋንጫ አጥተዋል። በዛሬ ጨዋታ በአርሰናል በኩል በጉዳት የመጨረሻ 6 ጨዋታዎች ያመለጡት ማርቲን ኦዲጋርድ ወደ ስብስቡ ይመለሳል ተብሎ ይጠበቃል። ሚካኤል አርቴታ ግብ ጠባቂ ማንን እንደሚጠቀም ግልጽ አላደረገም። አርሰናል ፍጻሜ እስኪደርስ የውድድሩ ተመራጭ ኬፕ አሪዞባላጋ ነበር። በሲቲ በኩል ጥር ላይ ቡድኑን የተቀላቀለው ተከላካይ ማርክ ጉሄ በውድድሩ መሳተፍ አይችልም። ፔፕ ጋርዲዮላ በግብ ጠባቂ በኩል ውድድሩን ሙሉ የተጫወተው ጄምስ ትራፎርድ እንደሚያሰልፍ ተናግረዋል። በካራባኦ ካፕ ውድድር ሲቲ 9 ጊዜ ለፍጻሜ ደርሶ 8ቱን ወደ ካዝናው አስገብቷል። አርሰናል በአንጻሩ ዛሬ ለሶስተኛ ጊዜ ዋንጫውን ለማሸነፍ ነው የሚፋለመው። ጨዋታ ፒተር ባንክስ በዋና ዳኝነት ይመሩታል። 243ኛው ማድሪድ ደርቢ በስፔን መዲና ማድሪድ ውስጥ የሚደረገው ኤል ደርቢ ማድሪሌኛ ከስፖርታዊ ፉክክር ባለፈ የማህበራዊ መደብና የታሪክ ግብግብ መገለጫ ተደርጎ ይወሰዳል። በአንድ በኩል ሎስ ብላንኮቹ የሀብታምና የንጉሳዊ ቤተሰብ ወገን ተደርገው ሲሳሉ፣ በሌላ በኩል አትሌቲኮ ማድሪዶች ደግሞ የልፋተኛውና የሰራተኛው መደብ ኩራት ተደርገው የሚታዩ መሆናቸው በሁለቱ ክለቦች መካከል ለተፈጠረው ተቀናቃኝነት ዋናው መንስኤ ነው። ይህ ጨዋታ በሜዳ ላይ ከሚታየው ትንቅንቅ ባለፈ በማድሪድ ጎዳናዎች ላይ በሚፈሰው የነጭና የቀይ ቀለማት ድምቀት፣ በተጫዋቾች ዝውውር መናቆርና በከተማዋ የበላይነት ስሜት የታጀበ የሁለት ተቃራኒ ዓለማት ፍልሚያ ነው። አንደኛው ክለብ ከሌላኛው ተጫዋች የማስፈረም ፍላጎት ባይኖራቸውም ግን በርከት ያሉ ከዋክብት ለሁለቱም ተጫውተው አሳልፈዋል። ይሄ ደግሞ የክለቦቹን የፉክክር መንፈስ ይበልጥ ወደ ሌላ ደረጃ አሸጋግሮታል። የአንድ ከተማ ክለቦች ከመሆናቸው ባለፈ በኑሮ ደረጃቸውና በሕይወት ዘይቤያቸው ልዩነት በተፈጠረው ተቀናቃኝነት ምክንያት ለዓመታት ከጨዋታ ከፍ ያለ አንድ ጊዜ ደግሞ ከዚያም አለፍ ያለ ፉክክር በማድረግ 100 ዓመታትን አሳልፏል። በእርግጥ ሪያል ማድሪድ እና አትሌቲኮ ማድሪድ ለረጅም ዓመታት ተቀናቃይ ሆነው ይቆዩ እንጂ በስኬት ግን ሀብታሙ ክለብ ሪያል ማድሪድ ከአትሌቲኮ በብዙ መንገድ ርቆ የቆመ ነው። ነገር ግን አትሌቲኮ ማድሪድ የቀድሞ ተጫዋቹን ዲያጎ ሲሞኒ ዋና አሰልጣኝ አድርጎ ከሸሞ በኋላ የማድሪድ ትክክለኛ ተገዳዳሪ ሆኖም ያለፉትን 10 ዓመታት አሳልፈዋል። ከእግር ኳስ ጨዋታነት ባለፈ የማድሪድ ከተማ ኩራትና የክብር መለኪያ ሆኖ ለዘመናት የዘለቀው ይህ ደርቢ ዛሬ ለ243ኛ ጊዜ ይደረጋል። 29ኛ ሳምንቱ ላይ በደረሰው የስፔን ላሊጋ ሁለተኛ ደረጃ ላይ የተቀመጠው ሪያል ማድሪድ በሜዳው አትሌቲኮ ማድሪድን የሚያስተናግድበት ይጠበቃል። ሊጠናቀቅ የ10 ጨዋታዎች ዕድሜ ብቻ በቀረው የስፓኒሽ ላሊጋ ባርሴሎና ሊጉን በ70 ነጥብ እየመራ ሲሆን ሁለተኛ ላይ የተቀመጠው ማድሪድ ከመሪው ያለውን የነጥብ ልዩነት ለማጥበብ ወደ ሜዳ በሚገባበት ጨዋታ ከከተማ ተቀናቃኙ ሌላ ከባድ ፈተና ይጠብቀዋል። ሁለቱ ቡድኖች በሊጉ መስከረም ወር ላይ በተገናኙበት የመጀመሪያ ጨዋታ አትሌቲኮ 5-2 ማሸነፉን የሚታወስ ነው። ምሽት 5 ሰዓት ላይ በሳንቲያጎ ቤርናቦ በሚጀምረው ጨዋታ በማድሪድ በኩል ግብ ጠባቂው ቲቦት ኮርቷ በጉዳት ከስብስቡ ውጭ ሲሆን ኪላን ሙባፔ ከጉዳቱ በመመለሱ በምሽቱ ጨዋታ ከቪኒሺየስ ጁኒየር ጋር በመጣመር በቋሚነት ሊጀምር ይችላል ተብሏል። በአትሌቲኮ በኩል ግብ ጠባቂው ያን ኦብላክ የመሰለፉ ነገር ያልተረጋገጠ ሲሆን ፓብሎ ባሪዮስ እና ሮድሪጎ ሜንዶዛ በጉዳት የማይሰለፉ ተጫዋቾች ናቸው። ቀን 10 ሰዓት ላይ የሊጉ መሪ ባርሴሎና በሜዳው ካምፕ ኖ ሪያል ቫይካኖን ሲገጥም አትሌቲክ ክለብ ከሪያል ቤቲስ እና ሴልታ ቪጎ ከአላቬስ ሌሎች የዛሬ ጨዋታዎች ናቸው። አርሰናል 4 ዋንጫዎችን የማሳካት ዕድል አለው ሲል ፔፕ ጋርዲዮላ ገለጸ። በ2025-26 ካራባኦ ዋንጫ ፍጻሜ ዛሬ እሁድ አርሰናል ከማንቸስተር ሲቲ በዌምብሌይ የሚገናኝበት ይጠበቃል። የፍጻሜ ጨዋታውን በተመለከተ ፔፕ ጋርዲዮላ በሰጠው ጋዜጣዊ መግለጫም አርሰናል 4ቱንም ዋንጫዎችን የማሳካት ዕድል እንዳለው ተናግረዋል። 4 ዋንጫዎችን ማሳካት አዲስ ነገር አይደለም ያለው ስፔናዊ አሰልጣኝ በእንግሊዝ ባይሆንም እኔም 4 ዋንጫዎችን በአንድ የውድድር ዘመን አንስቼ አውቃለሁ ብለዋል። ማሸነፍ ለሌሎች ውድድሮች ትልቅ መነሳሳት እንደሚፈጥርና እነሱም የእሁድን ጨዋታ ለማሸነፍ ወደ ዌምብሌይ እንደሚያምሩም ገልጿል።
ለፍጻሜና ለግማሽ ፍጻሜ ጨዋታዎች 22 ጊዜ ወደ ዌምብሌይ ሄደናል ያለው ጋርዲዮላ አሁን ያሉት የማንቸስተር ሲቲ ተጫዋቾች ብዙዎቹ በዌምብሌይ ተጫውተው የማያውቁ ቢሆንም በየሳምንቱ ከምናደርጋቸው ጨዋታዎች ብዙ ልምድ ያገኙ በመሆኑም በሁሉም ረገድ ዝግጁ ነን ብለዋል። በሁሉም መንገዶች እጅግ ጠንካራ የሆነው አርሰናል ፈተና እንደሚሆንባቸው ግን ፔፕ ጋርዲዮላ አልሸሸጉም። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።